ዘፈን ሰርቼ አውቃለሁ። ማንም ሳያውቅ ተደብቄ ክለብ ውስጥ ኮፍያ አድርጌ እና እጫወት ነበረ። ልጅ ትሰርቃለህ እንዴ አለችኝ። እንዴ ለምን አልሽኝ? እንደዛ አልኩ። እጅ ቆስሎ በቁስል እጅ ብር ስትሰጠኝ አይቻለሁ። ምለ ባስ ፀሐይ የመታ እየጠበቅ ካንተ ያነሰ ሙያ ያለው ሰው መኪና ገዝቶ መስጠት እንደዚህ አውርዶ ሰላም ብሎ ሲሄድ ለምንድን ነው እግዚአብሔር ሀብታም ያደርገን እንላለን? ለምንድን ነው የሚርበን? ማለት አንዳንዴ ቁርስ በልተን ምሳ እንበላም። እናቴ የለም ትለናለች፣ ራት ይኖራል ትለናለች። በግምት ብዙም ነና ቤት ውስጥ እናቴ ለእንቁጣጣሽ ሰው ሁሉ ጫማ እየተገዛለት ነው፣ እኔ ጫማ እኮ የለኝም አልኳትና እግዚአብሔር ይሰጣል እኮ አለች። እውነት እሺ መጸለይ ጀመርኩ። ጌታው አንድ ቀን የቀረ ጌታ አባቴ ያረለ ጫማ የለም ቅዳሜ ጌታ እሑድ ጫማ አሰጠኝም፣ እሑድም ሄደ። ከዛ እናቴን ያው ጠየቅኩ፣ ጌታ ይሰጣል ብለሽኝ ምንም እኮ አልሰጠኝም፣ የሚቀጥለው ዓመት ይሰጣል ጌታ አለች። የኔ ታሪክ እንግዲህ ያው ሞቷል ተብዬ ነበረ። ብዙ ቦታ ይሄንን ነገር እመሰክራለሁ። እናቴ መውቀጫ እየወቀጠች እርጉዝ ሆና ወድቃ ውስጥ ያለው ልጅ ትክክል አይደለም ተብሎ እንግዲህ እግዚአብሔር ከሞት ያስነሳኝ ሰው ነኝ እና ለዛ ነው ዮሴፍ በህይወት አለ ብላ እናቴ ያው ስም ያወጣችልኝ እሷ ናት። ምክንያቱም የለም ተብዬ ነበረ በህይወት ስላሳያት ጌታ እሷ ናት ዮሴፍ በህይወት አለ ብላ ስሜን በዛው ዮሴፍ ያለችው። ስለዚህ ከህይወቴ ጋር የተገናኘ ነገር አለው። በክርስቲያን ፋሚሊ ነው ተወልጄ ያደግኩት። አያቶቼ ሁሉ በጌታ ናቸው እና ክርስትናን በቤተሰብ ነው ያገኘሁት። ግን ቤተክርስቲያን የሚሄደው በግዴታ ነው እንጂ በውዴታ አይደለም። ደስ ብሎኝ አይደለም የሚሄደው። ቸርች ከመሄድ እኔ ኳስ ብጮህ ነው ደስ የሚለኝ። ምክንያቱም ቸርች ከቀረን እንገረፋለን እና የሚናገሩም ሰዎች አሉ ዛሬ አልሄድም ብለው፣ ወይ ደግሞ ስንገባ እንጠይቃ ቸርች ሄዳለሁ ምን ተማርክ ተብሎ ለሱን ለመመለስ መታገል ነው እንጂ ክርስትና ገብቶኝ አይደለም። እና ብዙ እንደ ክርስቲያን ፋሚሊ ደስ ብሎን አልነበረም። ወዶ ዘማች ሳይሆን የተገዶ ዘማች ነገር ነንና እቤትም በነበረም ፕሮግራም ፋዘር ደግሞ በጣም ፕሮግራም ላይ ያረዝም ስለነበረ ለኛ ቦሪንግ ነበረ ብዙ ነገር። ግን ድንገት ነው ያው ሁሌ የምንሰማው የእግዚአብሔር ቃል ሁሌ የሚጸለየው ነገር ወደ ውስጤ እየገባ ኢየሱስን እየወደድኩት የእግዚአብሔር አምላክነት እየገባኝ ደህንነት እየገባኝ የዘላለም ሕይወት እየገባኝ ድንገት ራሴን እየተቀየርኩ ድንገት አገልጋይ ሆኜ ያገኘሁት ራሴንና ሞመንት ነበረው ጊዜ ነበረው እንጂ እንደ ክርስቲያን ፋሚሊ እንዳደገ ሰው እንዳልኩ ኢንጆይ ያደረግነው ሳይሆን ለቤተሰቦቻችን ደስታና እነሱ ስለሚያዙን ነበር ቸርች የምንሄደው። በጣም ነው የሚገርመኝ። በተለይ የኔና እናት አባትና ብቻ ሳይሆን አብዛኛው ክርስቲያን ወላጆች የገባቸው እውነት በቀኛ ውስጥ እንዲገባ ይፈልጋሉና የሚጠቀሙት ነገር እንዳለ በእነሱ ኃይል ነው የሚጠቀሙት። በጣም አንዳንዴ ደስ ይለኛል። ረጅም ሰዓት እንድንጸልይ ነው የሚፈልጉት፣ በደንብ እንድናነብ ነው የሚፈልጉት። የገባቸውን እውነት በፍቅርም ብቻ ሳይሆን በኃይልም እንድትረዳ ይፈልጋሉ። ብዙ ቴምፕት የሚያደርግ ነገር ነበር። ያው ከዛ በኋላ ወደ ሙዚቃ ህይወት ውስጥ ነው የገባሁት። ሙዚቀኛ ነበርኩ፣ ሙዚቃ አጫወት ነበር እና አንድ ቸርች እየተጫወትኩኝ ፕሮግራም ሲያልቅ አንድ ሰው መጣና ለምን ክለብ አትጫወትም? በጣም የሚገርም ጣት ነው ያለ እና ለምን አትጫወትም? እና ለሚከፈለኝን ክፍያ ነገረኝ። በጣም ተፈተንኩኝ። በጣም ፋይናንሻል ፕሮብሌም ውስጥ ነበርኩኝ። በምስኪን በደሃ ቤተሰብ ነው ተወልጄ ያደግኩት፣ በስጋ ማለት ነው እንጂ በመንፈስ በጣም ሀብታም ነን። ሰው ጌታ ካለው ደሃ ነው ብዬ ስለማላምን ነው። እና ግን መከራዎች ችግሮች ግን ነበሩብን እና ልክ ይህን ነገር ሲያወራኝ በጣም ተፈተንኩኝና ዘፈን ሰርቼ አውቃለሁ። ማንም ሳያውቅ ተደብቄ ክለብ ውስጥ ኮፍያ አድርጌ እና እጫወት ነበረ።
ግን የጭንቀት ህይወት ነበር የነበረኝ። ያቺን ማገኛትን ብር ይጄ ለእናቴ ሰጣት ነበረ። ከዛ ያ ነገር እየጣፈጠኝ ውስጥ ያለው ወቀሳ አለ። ግን ይሄኛውን ነገር በቃ ሁለት ትግሎች ሆኑብኝና አንድ ቀን እናቴ ልጄ ትሰርቃለህ እንዴ አለችኝ። እንዴ እንዴት እንደዚህ አለችኝ? ኖ ትሰርቃለህ ወይ ንገረኝ እውነቱን፣ ይሄንን ብር ከየት ነው የምታመጣው አለች። እንዴ ለምን አልሽኝ እንደዛ አልኩ። ኖ እጅ ቆስሎ በቁስል እጅ ብር ስትሰጠኝ አይቻለሁ። ልጄ እኔ ወጥቼ እለምናለሁ እንጂ ብር አንተ ሰርቀ ብር አታመጣም፣ እውነቱን ንገረኝ፣ ይሄን ብር ከየት ነው የምታመጣው ስትለኝ እንዴ እናቴ እኔ ሰርቄ አላቅም አልሰርቅም እያልኩ እያለቀስኩ ቶሎ ብዬ ወጣሁ ከቤት። ይዛቀኑ ያቆምኩትና እግዚአብሔር ከዚህ በላይ ግልጽ ሆኖ አይናገረኝም ብዬ ከዛ ደንግጬ ተመለስኩኝ። ግን ቴምትድ ያደረገኝ ነበር። አሁን ሰዎችን ሳይ ባስ ፀሐይ የመታ እየጠበቅ ካንተ ያነሰ ሙያ ያለው ሰው መኪና ገዝቶ መስጠት እንደዚህ አውርዶ ሰላም ብሎ ሲሄድ በዚህም ሾርትከት ይሄን ነገር ማግኘት ይቻላል እንዴ ስትል በኃጢአትና እግዚአብሔር በማይፈልገው መንገድ የሆነ ነገሮችን ማግኘት የምትችላቸው ነገሮች ሲመጡብህ ትፈተናለህ። እና የኔም ብቻ አይመስለኝም ብዙ ክርስቲያን ሰዎች ላይፍ የሚፈተን ይመስለኛል። ይሄ በአጫጭር ነገር በኃጢአት መንገድ የሆነች ነገር ማግኘት ግን በጽድቅ መንገድ እየሄድክ መቸገር እና ይሄ መዝሙር 1 ላይ ስለ ሁለት መንገድ አይደል የሚያስተምረን? የክፉዎች ምክር በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በፌዘኞች ወንበር ያልተቀመጠ ይሄ ሰው ቤኔፊት አለው ነው። እምቢ ስትል ምን በውሃ ዳር እንደተተከለ ዛፍ ፍሬዋን በየጊዜው እንደምትሰጥ ቅጠሏም ይሄ ቤኔፊት ነው የምታገኘው እምቢ ስትል። ክፉዎችስ ማለት የሚያማምር ነገር አለ፣ ይሄኛው መንገድ ደግሞ ቤኔፊት አለው። ይሄኛው ቤኔፊት ደግሞ ምንድነው ስትል በቃ ክፉዎች እንደዚህ ናቸው በነፋስ እንደሚጠረግ ገለባ ናቸው ወይ ደግሞ ትቢያ ናቸው። እና ይሄንን አልፈልግም እምቢ ስትልም የሚሰጥ ክፍያ አለ። አይ በዚህኛው መንገድ ቢሄድ ይሻለኛል፣ ሾርት ከቷ የኃጢአት መንገድ ናት፣ የክፉ መንገድ ናት፣ ደስ የምትል መንገድ ናት፣ ግን ክፍያ አላት። በነፋስ እንደተጠረገ ትቢያ ነው የሚል። ይሄኛው ደግሞ የክፉ ምክር አለ፣ እምቢ ትላለህ፣ አልፈልግም ትላለህ፣ ተው የሚያብለጨልጭ ነገር አለ፣ ተው ደስ የሚል ነገር አለ። ጓደኞች እንደዚህ ሰክሰስፉል እያደረጉ ነው፣ ይሄንን እያገኙ ነው፣ እምቢ ትላለህ፣ ለሱም ክፍያ አለ። የሚሰራው ሁሉ ይከናወንለታል ነው የሚለው። እና ከዛ በኋላ ነው እንደውም ይሄንን ቃል ሳነብ በጣም አይምሮዬን እግዚአብሔር አረጋጋው። የኃጢአት መንገዶች የክፉ ምክሮች ኢንቫይት የሚያረጉ እንዴ እንደዚህ ብታረጉ እኮ ይሄንን ታገኛለህ የሚል ግን መጨረሻው እንደ ትቢያና እንደ ገለባ የምትጠረገው አልፈልግም ስትል ደግሞ በውሃ ዳር እንደተተከለ ፍሬዋን በየጊዜው እንደሚሰጥ ነው የሚለው። እንግዲህ ስለዛ ያ ቃል ስለ ሁለት መንገድ ነው የሚናገረው። በዚህ ኬክ ይሄን ታገኛለህ፣ በዚህ ኬክ ይሄን ታገኛለህና የእግዚአብሔር ቃል ደግሞ ይያው እና ይሄ ነገር በደንብ ሲገባኝ በቃ ብዙ መፈተኔ እግዚአብሔር ከህይወት ያወጣው በዛ በነበርንበት ጊዜ ቸርች ውስጥ ሙዚቃ ስትጫወት ቸርች ውስጥ የሚሰጥ ክፍያና በዓለም ብትጫወት የሚሰጥ ነገር አንድ አይደለም። ዓለም የምትሰጥ ዝና አለ፣ ዓለም የምትሰጥ ክብር አለ፣ ዓለም የምትሰጥ ፋይናንሻል አለ፣ ግን ጊዜያዊ ነው እና በጌታ ቤት ስትሆን ደግሞ የምትጎዳ ይመስላል፣ ግን አትጎዳም። ብዙ የምትጠቀመው ነገር አለ፣ በመንፈሳዊ በረከት የምትባረከው ነገር አለ። ኢየሱስ የሚባል አምላክ አለ እና እሱ ነገር ግን እንዳይገባን ሰይጣን በጣም ብዙ ነገሮችን ያው እንትን ያደርጋል፣ ቻሌንጅ ያደርጋል፣ እንድትንገዳገድ እንድትወድቅ ያደርጋል። እግዚአብሔር ደግሞ በመንፈሱ እያገዘኝ እየጸናዋለሁ እንጂ ቀላል የሆነ ፈተና አልነበረም። በጣም ደሃ ስለነበር ለምንድን ነው እግዚአብሔር ሀብታም ያደረገን እንላለን። ለምንድን ነው የሚርበን ማለት አንዳንዴ ቁርስ በልተን ምሳ አንበላም። እናቴ የለም ትለናለች፣ እራት ይኖራል ትለናለች። በግምት ብዙም ነን ቤት ውስጥ እኛ እኮ ብዙ ነን። ከተማ በለን እኮ ማለት የሚሰራው ነገር ለሁሉም በቀደመ ነው። የቀደመ ካለቀ አለቀ። ልብስም ምልስ እንተኛም እና ለምንድን ነው እግዚአብሔር ሀብታም ነው? ለምንድን ነው እኛ ሀብታም የማያደርገን እላለሁ። እና በቃ በእምነትም እንጸልይ፣ ጌታ ሆይ በቃ አሁን ሚሊዮነር ሀብታም እንድታረገን እንላለን እኮ እንጸልያለን።
ምክንያቱም እግዚአብሔር ጸሎት ይሰማል ስለምትለን ታዲያ ለምንድን ነው ይሄን ነገር ማይመልስልን እንላለን? ለምንድን ነው በችግር ውስጥ የምናልፈው እንላለን። እና እኔም በግሌ በሞግተውም ያው እንግዲህ እንደ አረዳዳችን እንደ እድገታችን አይደል እንደ መንፈሳዊ ብስለታችን አይደል እግዚአብሔርን እንደ ባንክ ቤት አይደለም እኮ እግዚአብሔር ትልቅ አምላክ ነው። እና ቻሌንጅ የነበረን ነገር እሱ ነበረ። ለምንድነው ሌሎቹ በልተው እያደሩ ለምንድነው እኛ እግዚአብሔርን እያመለክን የምንራበው እንል ነበርና ግን እሱን ቻሌንጆች ሁሉ ያጠፋልን የመንፈሳዊ እድገት ማለት በደም ስለ እግዚአብሔር ስናቅ እግዚአብሔር ዝም ብሎ በቃ ባገኘው ቁጥር የሚያበላ የሚያጠጣ ልብስ እየገዛለ የሚሰጥ አንድ እንደ ባለሀብት ሰውዬ እየሄድክ ብር እየተቀበልክ የምትሄደው ሳይሆን እግዚአብሔር ትልቅ አምላክ እንደሆነ ከዚህ ከሚታይ ነገር ያለፈ ለዘላለም የጠራ ልጆቹ እንደሆነ ሲገባን ነው። ያው አጸላላይም እየተቀየረ ይመጣል እና እኔ እንደውም አሁን ነው በደንብ እየገባኝ ያለው ሰው ለካ ይሄ የሚለብሰው የሚበላው የሚጠጣው ያገኘው ነገር አይደለም ሀብት ኢየሱስ ነው። ማዘርና ፋዘር ይሄ ምድራዊውን ነገር በጣም ተራ ያረጉብናል። አሁን እኔ በአገልግሎት ደስ ብሎኝ እናቴ የሆነ ሀገር ሲሄድ ነው በጣም ኤክሳይት ምንድነው ኤክሳይትድ የምትሆነው ትለኛለች። አንተ እኮ የዘላለም ሕይወት አለ እንዴ እግዚአብሔር ቢባል አምላክ አለን ትላለች። እኔ እንደውም ምስር ወጥ በጣም ነው የምወደው። ምስር ለምን እንደወደድኩ ታውቃለህ? እንግዲህ ሴፕቴምበር ማለት መስከረም 1 ነው እንቁጣጣሽ ነው እና ዶሮ መግዣ የላትም። ጎረቤት ስጋ ምናምን በጣም ፏ ብሏል ነው የላትም። ከዛ ምስር ወጥ ሰራች። እንዴት እንበላ ይሄ አለች ከዶሮ ይበልጣል ከስጋ ይበልጣል እንዴት የሚጣፍጥ እንዳኛ ጎረቤት ስጋ አይተ ቤት ምስር ልንበላ ማለት ነው። እና በቃ እንዳናዝን ምንም እንዳይመስለን ሽሮውን ሰታ ስቲኪኒ ተጠናለች። በቃ ሰይጣን ለቀልዱበት በቃ ስጋን የበላችሁት ትለናለች። እና ይሄ እንዳንጓጓ ነገር ለብዙ ነገር በቃ እግዚአብሔርን ብቻ ታተልቅብን ትላለች። እግዚአብሔር አባታችሁ ነው እግዚአብሔር አባታችሁ ነው ትለናለች። እና እኔ እንደውም አንዴ ለዓመት በዓል ጫማ ምናምን የለኝምና እናቴ ለእንቁጣጣሽ ሰው ሁሉ ጫማ እየተገዛለት ነው እኔ ጫማ እኮ የለኝም አልኳትና እግዚአብሔር ይሰጣል እኮ አለች። እውነት እሺ መጸለይ ጀመርኩ። ጌታ ሆይ አንተ አባቴ ነህ ጫማ ፈልጋለሁ ጌታ ሆይ ጫማ ስጠኝ እያልኩኝ እንቁጣጣሽ እሑድ ነው። ጌታ ሆይ ከሰኞ እስከ ዓርብ አለ 5 ቀን ጫማ። ዓርብ ደረሰ። ጌታ ሆይ አንድ ቀን የቀረ ጌታ አባቴ አረለ ጫማ የለም። ቅዳሜ ጌታ እሑድ ጫማ ሰጠኝም እሑድም የለም። ከዛ እናቴን ያው ጠየቅኩ ጌታ ይሰጣል ብለሽኝ ምንም እኮ አልሰጠኝም። የሚቀጥለው ዓመት ይሰጣል ጌታ ልጅ እና አሁን ላይ ቆሜ ሳስበው በቃ እንኳን አልሰጠኝ አልኩ። ከዛ በኋላ እኮ በየወሩ ለጠይቀው ነው። እና እንትን ነው የምታደርገን ዲስከሬጅ አታደርገንም በእግዚአብሔር ነገር። እና ጫማ ጠይቄ አልተሰጠኝም ስላት ህይወት ሰጥቷል ትለኛለች። ጫማ ጠይቄ አልተሰጠኝም ስትላት ስለ ደሙ ታወራናለች፣ ስለ ኢየሱስ ደም ታወራናለች። የዘላለም ህይወት የሚባል አለ ትለናለች። እና ምድር እንዲቀልብን አድርጋ ነው ያሳደገችን። ጸሎትን እንድንወድ አድርጋ ነው ያሳደገችን። ራሱ እግዚአብሔርን እንድንወደው ይሄ ምድራዊ ነገር በጣም ተራ አድርጋ ነው የምታሳየን። እና በብዙ ይሄ በአገልግሎትም ሰክሰስ የምለውን ነገር ብዙ እንትን አታደርጎም እሷ። በቃ እግዚአብሔር ክብሩን እኔ አባቴ የመጀመሪያ ኪዳን አለኝ የሚለው ላይ ለምን ፎቶ ወጣ ብሎኛል። ለምን ፎቶ መውጣት የለበትም አንተ መደበቅ ነው ያለብህ። የኢየሱስን ፎቶ ነው ማድረግ ያለብህ ወይ የቤተ ክርስቲያን ብሎ ሜንታሊቲው ራሱ እንደዛ ነው። መታየት የለብህም ነው የሚለው። እና ምልል አሁን ችግር የለውም እንኳን ኪዳን አለኝ ብዬ ነው ፎቶ እንደዚህ ማድረግ ዮሴፍ ካሳ ምንም ችግር የለም። ግን አባቴ ደስ አላለው። እና የነሱ ተጽዕኖ ይመስለኛል ቦር የጌታን ነገር እንድንወድ የጌታን ነገር ብቻ እንድናደንቅ ያደረገ ሰው ኢየሱስ ካለው ሀብታም ነው በቃ። እና የሆነ ጊዜ ላይ ኢየሱስ እያለን እንዴት ነው ስለሌላ ነገር የምናስበው የሚለው ነገር በቃ ሁላችንም ውስጥ እየገባ መጣ።
ከዛ በጆይ ማድረግ ጀመርን። ይሄን አሁን ይሄን ጸሎት እኔ አስቤው አላውቅም ያኔ። እግዚአብሔር ወይ ጫማ ስጠን፣ እግዚአብሔር ወይ እንትን ስጠን፣ እግዚአብሔር የሆነ ነገር ስጠን የሚለው ጸሎት ጠፋ። ኢየሱስን የሚያክል አምላክ ይዛችሁ የምትልን እሷ ቻሌንጅ የምታደርገን ነገር መንፈስ ቅዱስ ነበር በእሷ ሲሰራን የነበር ሁላችንንም እና